እንዴት ናችሁ ተመልካቾቻችን? ሳምንቱ የገና በዓል የተቃረበበት መዳረሻ እንደሆነ ይታወቃል። ይህንን ምክንያት በማድረግ ደግሞ ለገና በዓል የተዘጋጀ ኤግዚቢሽን ባዛር ላይ ነው የምንገኘው። ወደ ውስጥ ገብተን ምን አይነት አዲስ ነገሮች ተይዘዋል የሚለውን የምንቃኝ ነው የሚሆነው። አብራችሁን ቆዩ። እንደምን አለሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንኳን አደረሰን። እንኳን አብሮ አደረሰን። ምንድነው የተያዘው ለበዓል ገበያ? ምን ይዛሽ ነው የወጣሽው? ከዛ በፊት ግን ራስሽን አስታውቂ። ፍሬ ታደሰ እባላለሁ። ኤግዚቢሽን ማዕከል እገኛለሁ። 47 ቁጥር 2 ቁጥር አዳራሽ። ምንድነው ያሽው ለበዓል? የህፃናቶች ጫማ ካልሲ ይዣለሁ። ከጀርመን የመጡ ኳሊቲዎች ኮስሞቲክሶች አሉ። ብራንድ ናቸው። ያንን ይዤ ነው የገባሁት። የዘንድሮ የገና በዓል እንግዲህ ለየት ይላል አይደለ? እንደዚህ ድምቅ ባለ መልኩ በአማረ መልኩ የተለያዩ እቃዎችን ይዛችሁ መታችኋል። ገበያው ምን ይመስላል? ምንም ጥሩ ነው፣ ቆንጆ ነው። መጀመሪያ ላይ ቀዝቀዝ ያለ ነበር፣ አሁን ሞቅ ሞቅ እያለ ነው። አሪፍ ነው። ሰላም እንደምን አለ? ሰላም እንደምን ቆየሽ? እግዚአብሔር ይመስገን። እንኳን አደረሰን። እንኳን አብሮ አደረሰን። እንግዲህ የገና ኤግዚቢሽን ባዛር ላይ ነው የተገኘ ነው። ምንድነው የያዛችሁት? ምን አይነት አልባሳት ነው? የሴቶች ቦዲ ነው እና በታላቅ ቅናሽ ነው። መርካቶ አከፋፋይ ነን። ቦዲዎች፣ ታይት፣ ጉርድ፣ ቀሚስ ሁሉም ከመርካቶ ከሚከፋፈልበት ዲስካውንት አድርገን ገናን በተመለከተ እዘን ገብተናል እና ገበያው ደግሞ ይህን ይመስላል። አሪፍ ነው። እንቅስቃሴ አለ። ይሻላል ከሌላ ጊዜ እንቅስቃሴ ያናክል ባይሆንም ትንሽ ክፍተት አለ። ብቻ አሪፍ ነው። በጣም ይሻላል ከሌላ ጊዜ አሪፍ ነው። ሰላም ደንሽ ሰላም ነው። እንኳን አደረሰ። እንኳን አብሮ አደረሰን። የገና ኤግዚቢሽን ላይ ነው የምንገኘው። አንተም እቃዎችን ይዘህ እያየው ነው። ምን እቃዎችን ይዘሃል? እኔ የሴት ቀሚሶችን ያስኩት የሀገር ውስጥ የሚመረቱ የሴት ቀሚሶች ናቸው አሉኝ። ሲታዩ እንግዲህ በጣም የሚያማምሩ ቀሚሶች ናቸው። እንደው ኪስ ይጎዳሉ ወይ? ለገዢ ለደንበኛ ኪስ በማይጎዳ መልኩ ነው ወይ? አሁን ቅናሽ አለው? አዎ በጣም ቅናሽ ነው። ማለትም እኛ አከፋፋዮች ነን። የመርካቶ ላይ እና ቤተል ዓለም ባንክ ላይ ጋርመንት አለን። መርካቶ ላይ ደግሞ አከፋፋይ አለን እና እዚህ ጋር የምንሸጠው በማከፋፈያ ዋጋ ነው እና በጣም ቅናሽ አላቸው። እንኳን አደረሰሽ። እንኳን አብራ ደረሰን። የኤግዚቢሽን ባዛር ለጉብኝት መጥተናል። አንቺ ደግሞ በጣም የሚያማምሩ የበዓል ቀሚሶች ገና የሚሸቱ እቃዎችን ይዘሽ እያየው ነውና ምን ይዘሻል? እኔ የባህል ልብሶች ናቸው። ሞር የገናን ያስመለከቱ በከለር በቀይ ገናን ያስመለከቱ ናቸው። ከህፃናት እስከ አዋቂ ሙሉ ልብስ አለ። የትራስ አለ፣ የጠረጴዛ አሉ። ስለዚህ ገናን ሽብርቅ ብለው እንዲያሳልፉ እየጋበሽ ነው ማለት ነው። ብዙ ጊዜ ባዛር ላይ ያሉ ሰዎች ሲመጡ ሁሉንም ነገር ባንድ አገኛለሁ ብለው ነው የሚያስቡት። ከዛም ደግሞ ተመጣጣኝ ዋጋን ወይ ደግሞ ለበዓል ቅናሽን ይጠብቃሉና አንቺ እንደው ሁሌ ከሚሸጥበት እንደው ቅናሽን አድርገሻል ስራዎችሽ ላይ? አዎ እኛ እንግዲህ አምራቾች ነን፣ ራሳችን ነን የምንሰራው፣ አከፋፋዮችም ነን። ዋጋችን ፊክስድ ነው። በጣም በጥሩ ዋጋ ነው ያለው። ለሁሉም ለማዳረስ ጥረት እያደረግን ነው። እስኪ አሁን ከያሻቸው ስራዎች በጣም ዝቅተኛው ስንት ነው? በጣም ከፍተኛው ስንት ነው? በጣም ዝቅተኛው 900 ብር ነው ማለት በሴቶች ብንሄድ፣ በወንዶች ደግሞ ከ500 ብር ጀምሮ የህፃናት አለ። ከፍተኛው ደግሞ ለምሳሌ እኔ በለበስኩት ነጠላ አላቸው 2800 ብር። የዚህ ቤት ትልቁ ዋጋ 2800። ሰላም እንዴት ነሽ? ሰላም ነው። እንኳን አደረሰ። አመሰግናለሁ። እንግዲህ ኤግዚቢሽን ባዛር ላይ እየተዘዋወርኩ ለየት ያለ ነገር ያያሁት ይሄንን ይመስለኛል። የምግብ ዘይት ነው ወይስ ምንድነው? አይ ይሄ የጸጉር ቅባት ነው። ኬሚካል ፍሪ የሆነ ሮዝመሪ ቅባት ነው። አብሮት ሰሊጥና ኑግ አለው። ኬሚካል ፍሪ የሆነ የጸጉር ቅባት ነው። ለሁሉም የጸጉር አይነት የሚሆን ቅባት ነው ይዘን የመጣ ነው እና ኤክስፖርት ስታንዳርድ ነው። ለውጪም ገበያ ጭምር ነው የሰራ ነው። እንግዲህ ገዢ ብዙ ጊዜ ከእቃውም ጋር ተመጣጣኝ ዋጋ ይፈልጋል አይደለ? ዲስካውንት አድርጋችሁ ነው ወይ የገባችሁት የበዓልን ምክንያት በማድረግ? በትክክል በጣም በቅናሽ ዋጋ። እንኳን አደረሰ። እንኳን አብሮ አደረሰን። እንግዲህ ኤግዚቢሽን ባዛር ውስጥ ለገናን ምክንያት በማድረግ የተዘጋጀ ኤግዚቢሽን ላይ ነው እየተዟዟረን ያለ ነው። አንቺ ደግሞ እዚህ ጋር ምግቦች ይታዩኛል። ምግብ እያቀመሽ ነው? አዎ በማይክሽን መከለሻ የተሰራውን ቅመማችንን ቴስት እንዲያደርጉት ቅምሻ እያቀመስን እንገኛለን። ቴስት አድርገው ከዛ በኋላ እንዲገዙ ማለት ነው። ስለዚህ ለበዓል እንደው ተመልካቾች ዶሮ ሰርተው ዶሮአቸው እንዲጣፍጥላቸው ቅመም እያተዘጋጀ ነው ማለት ነው። አዎ ግድ ነው። ያለ ማይክሽንማ በዓሉም አይደምቅም። ያው ለዶሮም ብቻ ሳይሆን ከበዓል ውጪ ደግሞ ለየትኛውም ኤኒ ምግብ እንጠቀመዋለን። መከለሻ ኖርማል ቤት ውስጥ በምንሰራቸው ምግቦች ለበዓል ደግሞ የግድ መከለሻም አስፈላጊ ነው።
እናቶቻችን በቅመማ ቅመም አይታሙም አይደለ? ይሄኛው ቅመም ምን ጨምሮ መጣ? እንደው ምን የተለየ ነገር አለው? ይሄ ቤት ውስጥ ከምንሰራው ነገር አይለይም። ከ9 በላይ የሀገራችን ቅመማ ቅመሞች አሉት። ለየት የሚያደርገው ደግሞ ቤት ከሚሰራው የሸኖ ቅቤ ቃና በሸኖ ቅቤ ቃና ነው የተዘጋጀው። መከለሻውንም የሸኖ ቅቤ ቃናውንም እናገኛለን በአንድ ማለት ነው። ስለዚህ እዚህ ጋር ማያቸው ምግቦች በቅመሙ የተሰሩ ምግቦች ናቸው ማለት ነው። አዎ መቅመስ ትችያለሽ። ላቅምስሽ። እንኳን አደረሳችሁ። እንኳን አብሮ ያደረሰን። ዛሬ ተገናኘ ነው እንግዲህ ገበያ ስትገበያዩ ባዛር ውስጥ ነው ያገኘናችሁ። ገበያው ምን ይመስላል? አሪፍ ነው እንዳየነው ከሆነ በጣም ደስ ይላል እና በጣም ቆንጆ ነው። እግዚአብሔርን መቼም የሰላም የደስታ ያርገልን ዋናው ነገር። የአሁን ኤግዚቢሽን ላይ ምን የተለየ ነገር አያችሁ? ያው ሁልጊዜ የተለየ ነገር ሰው ፈልጎ ነው የሚመጣው። ትንሽ ጭር ብሏል ተብለን ነበረ እስቲ ነው ብለን መጣን። በእርግጥ ቆንጆ ነው። ሁሉም አዳዲስ ነገሮች አሉ እና ደስ ይላል። በዓልን የበዓል ድባብ እንዲመጣ ከሚያደርጉ ነገሮች አንዱ ገበያ ነው አይደለ? የገበያው ድባብ ምን ይመስላል? የበዓሉ ድባብስ እየመጣ ነው ወይ? የገበያው ድባብ ደስ ይላል። ያው ሁሌ የእኛ በዓል እሱ ነው አይደለ? መገበያየታችን ጭሱ ምናምን ደስ ይላል በጣም። ያው እንግዲህ እግዚአብሔር ይመስገን በሰላም እንደምናከብረው ነው ተስፋ እናደርጋለን። ከጫማዎቹ ደግሞ እዚህ ጋር ማያቸው ሌሎች እቃዎች አሉ። ከጀርመን የመጡ ናቸው። ሻወር ጄል አለ፣ ኮስሞቲክስ ብራንድ የሆኑ ነው፣ ጀርመንኛ ናቸው። ሰንስክሪን፣ የጥርሶች ኦሪጂናል ስሪዲዎች ናቸው። በርካሽ በመጡበት ዋጋ ነው እየተሸጡ ያሉት። በኮንቴነር የገቡ እቃ ናቸው። ስለዚህ በዓልን ምክንያት በማድረግ ለተመልካች ቅናሽ አድርገን፣ አዎ በደንብ ቅናሽ አድርገን ነው። መጪው የገና በዓል ነው። ማስተላለፍ የምትፈልገው መልእክት እንኳን አደረሳችሁ ማለት የምትፈልገው ካለ እድሉ ልስጥ። እንግዲህ ለመላው የኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ እላለሁ። ይህንን ሚዲያ ለሚመለከቱ ደንበኞቻችን ደግሞ መታችሁ ኤግዚቢሽን ማዕከል ከ1 ቁጥር መውጫ 2 ቁጥር መግቢያ ላይ ያለ ነው። እቃዎችን በቅናሽ ያገኛሉ። ቀሚሶችን መጥቶ ማፈስ ብቻ። በጣም እናመሰግናለን። አመሰግናለሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ እላለሁ። ለመላው ለኢትዮጵያ ሕዝብ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል የልደት በዓል በሰላም አደረሳችሁ እላለሁ። ሁላችሁም ባዛር እየመጣችሁ ኤኒ ሱፐርማርኬትም ሱቆችም ላይ ይገኛል። መከለሻን እያያዛችሁ በዓላችሁን መብላችሁን አድምቁ እላለሁ። እኔ ማስተላለፍ የምፈልገው ለሀገራችን ህዝብ ለኢትዮጵያ ህዝብ ሰላም ጤና እንዲሰጠን አገራችን ሰላም እንድትሆን ወደ ቀድሞ አንድነታችን እንድንመለስ ለቤተሰቦቼ ደግሞ እንኳን አደረሳችሁ። ለመላው ለኢትዮጵያ ህዝብ ለወጣቱ፣ ለአሮጊቱ፣ ለሽማግሌው፣ ለሁሉም እግዚአብሔር ሰላምና ጤና እንዲሰጠው ነው የምመኘው። ስለዚህ እንኳን አደረሳቸው ላለሁ መላ ክርስትና ተከታይ አማኞች ሁሉንም እንኳን ለገና በዓል በሰላም አደረሳችሁ። ለክርስቶስ ልደት ፍቅርን፣ ሰላምን፣ አንድነትን ይስጠን። ሀገራችን ሰላም ያርግልን ላለሁ ለመላው የኢትዮጵያ ህዝብ እንኳን ለገና በዓል መልካም ገና ላለው ሜሪ ክርስማስ ደግሞ ለፈረንጆቹ። ተመልካቾቻችን በገና የኤግዚቢሽን ባዛር ተገኝተን ያደረግነው ቅኝት ይህንን ይመስል ነበረ። እናንተም እንግዲህ ባህላችሁን በዓል የሚያስመስልላችሁን ገበያ መታችሁ መገበያየት ትችላላችሁ። ቆይታችሁ ከኤንቢሲ ኢትዮጵያ ጋር ይሁን። ቀሪ ኤንቢሲ ፕሮግራሞቻችንም ወደ እናንተ መድረሳቸውን የሚቀጥሉ ነው የሚሆነው። መልካም ቆይታ።